ሌላው ደግሞ ስፔሻል ታይፕ ኦፍ ወይም ደግሞ ከሬክታንግል ውስጥ የተለየ አሳሳል ወይም ደግሞ የተለየ ባህሪ ያለውን የአራት ጎን አይነት እንዴ ይሄ አራት ጎን የምን ካሬ ይባላል። ካሬ ከሬክታንግል የሚለየው ምንድነው? ሬክታንግል ላይ ስናይ ተቃራኒ ጎኖች ናቸው እኩል እንጂ ሌሎቹ ተመሳሳይ ወይም ደግሞ በአንድ ነጥብ ላይ የሚያርፉት ጎኖቹ እኩል አይደሉም ብለናል ርዝመታቸው። ካሬ ግን ስንመለከት ምንድነው? አራቱም ጎኖቹ እኩል የሆኑ ናቸው። ስለዚህ አንድ ርዝመት ከተሰጠን ወርዱም እኩል ነው ማለት ነው። ከዛ ከላይም ከታችም ትይዩዎችም እኩል ናቸው፣ ሁሉም እኩል ናቸው። ከሌላው ደግሞ በዚህ ከሬክታንግል ጋር ይለያያሉ በጎኖቹ ርዝመት። የሚያመሳስላቸው ነገር ግን ምንድነው? የመጀመሪያው የውስጣዊ አንግላቸው እንደ ሬክታንግል ሁሉም 90 ዲግሪ ነው። ስለዚህ ድምራቸው ስንት ይሆናል? 360 ዲግሪ ይሰጠናል። ሌላኛው ደግሞ ዲያጎናሎቹ ሁለት ናቸው። ሁለት ዲያጎናል ብቻ ነው ማንኛውም አራት ጎን ዲያጎናሎቹ ሁለት ብቻ ናቸው። ሌላኛው ግን ከሬክታንግል የሚለይበት ደግሞ ሬክታንግል ስንስል ዲያጎናሎቹ እኩል አይመጡልንም። ምክንያቱም የአንደኛው ጎን ርዝመት ከሌላኛው ስለሚበልጥ ዲያጎናሎችን ስንስል አንደኛው ከአንደኛው ይበልጣል ማለት ነው። ዲያጎናሎቹ እኩል ናቸው ይለናል የማን የካሬ። ስለዚህ ዲያጎናሎቹ ሲቋረጡ የሚፈጥሩት አንግል ልኬት 90 ነው። ይህ ማለት ምን ማለት ነው? ልክ የሚቋረጡበት ቦታ የሁለቱን ልኬታቸውን ስንለካው ስንት ይሆናል ማለት ነው? 90 ዲግሪ ይሰጠናል ማለት ነው። እዚህ ጋር ስንመለከት ሌላ የሚያመሳስላቸው ባህሪ ነው። ይቅርታ የሚያለያዩት ሳይሆን የሚያመሳስላቸው ባህሪ የሬክታንግሎችም ዲያጎናል እኩል ነው፣ ሲለኩ እኩል ነው። ስለዚህ የካሬዎችም እኩል ነው። ስለዚህ ሁለቱ ሌላኛው ከዲግሪያቸው በተጨማሪ የሚያመሳስላቸው ባህሪያቸው ምን ማለት እንችላለን? የዲያጎናላቸው ልኬት እኩል ነው ማለት እንችላለን ማለት ነው። ስለዚህ ስፔሻል ታይፕ ወይም ደግሞ በቃ የተለዩ ያስባላቸው ከሬክታንግል ምንድነው? የአራቱም ጎኖቻቸው ርዝመታቸው እኩል መሆናቸው ማለት ነው። ስለዚህ የካሬ አነዳደፍ ከሬክታንግል የተለየ ነገር የለውም። ምንድነው የምናደርገው? የተሰጠን አሁን ለምሳሌ ምሳሌያችን ብንመለከት 3 ሴንቲሜትር ተሰጥቶናል። ሬክታንግል ላይ ስንመለከት ግን ርዝመት የተሰጠን ርዝመትና ወርድ ተብሎ ሁለት አይነት ልኬቶች ናቸው የተሰጠን። እዚህ ጋር ግን አንዱ ከተሰጠን ለአራቱ ስለሚሆን እኩል ስለሆኑ አራቱም ጎኖቹ አንዱ ብቻ ይሰጠናል ማለት። ስለዚህ እዚህ ጋር ስንሰጠን ርዝመቱ 3 ሴንቲሜትር ይሆናል። ስለዚህ ምንድነው የምናደርገው? መጀመሪያ በ3 ሴንቲሜትር በእርሳሳችን እናስመራለን ማስመሪያችንን ተጠቅመን። ከዛ በኋላ ኮምፓሳችንን በማውጣት 90 ዲግሪ ካረግን በኋላ ቀጥ አድርገን እንስላለን 3 ሴንቲሜትር ለክተን፣ ወይም ደግሞ ኮምፓሳችንን 3 ሴንቲሜትር እንለካና 90 ዲግሪ እንዲሆን አድርገን በፕሮትራክተራችን በመጠቀም እንስላለን ማለት ነው። ከዛ በኋላ ሶስተኛውንም ጎን በዛው ልክ ተነስተን እንስላለን። መጨረሻ ላይ የሚገናኙትን ባዶ የሆነውን ክፍተቱን ስንሞላው የታችኛውን እኩል የሆነ መስመር ይሰጠናል ማለት ነው። ስለዚህ የካሬ በዚህ መንገድ መንደፍ እንችላለን። ከሬክታንግል ጋር ተመሳሳይ ነው። ያው እዚህ ጋር ማስተዋል ያለበት ልዩነታቸው ምንድነው? ካሬ ሲሆን የሚሰጠን አንድ ርዝመት ብቻ ነው። ምክንያቱም የአራቱም ርዝመቶች የቀሩት የሶስቱ ርዝመቶቻቸው እኩል ስለሚሆኑ፣ ካሬ ላይ ግን ሁለቱ ብቻ ናቸው እኩል፣ ተቃራኒ የሆኑት ጎኖች ብቻ እኩል ስለሆኑ ወርድና ርዝመት ግዴታ ያስፈልገናል ማለት ነው። ሬክታንግል ላይ ነገር እናስተዋል ያስፈልጋል። ሬክታንግል እና ካሬን ወይም ደግሞ አራት ጎኖችን በዚህ መንገድ እንጨርሳለን። ቀጣይ የሚሆነው ምንድነው? የክብ ምስል ነው። ስለዚህ ማስታወሻችንን እንመልከትና የክብን ማነላለፍ ደግሞ በዛው እንመለከታለን። የመጀመሪያው በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠሩ ነጥቦች ስብስብ ክብ ይባላል። መነሻ ነጥቡ የክቡ እምብርት ይባላል። ከክቡ እምብርት እስከ ክቡ ድረስ ያለው ውስን ቦታ መስመር ራዲየስ ይባላል። በክብ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቦታ ውስን ቀጥታ መስመር ኮርድ ይባላል። ስለዚህ በክቡ እምብርት ላይ የሚያርፍ እና በክቡ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ዲያሜትር ይባላል። ስለዚህ ይሄን በምሳሌ ከዴፊኒሽኑ ጋር እንየው። ስለዚህ ከማስታወሻችን ስንነሳ ምን አለን? በጠለል ላይ ወይም ደግሞ ጠለል ሳው የሚባለው ምንድነው? ደብተር ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ብቻ ግን የሆነ የሚቀመጥበት ማለት ነው። ስለዚህ በጠለል ላይ ከአንድ መነሻ ነጥብ በእኩል ርቀት የሚፈጠሩ የነጥቦች ስብስብ። ስለዚህ ከመነሻ ነጥባችን አሁን ለምሳሌ እቺ ብትሆን እዚህ ጋር እንደዚህ ብንስል፣ ከዛ በኋላ ከዚህ ተነስተን የሆነ ያለ ርቀት ተጓዘ፣ እንደዚህ ተጓዘና ከዛ በኋላ እዚህ ድረስ ለካ፣ ከዛ በኋላ ድጋሜ አሁንም እንደዚህ ለካ፣
ከዛ በኋላ እዚህ ጋር አሁንም እንደዚህ እየሄደ እየለካ ሲሄድ እንደዚህ ሲለካ ከዛ በኋላ እዚህ ጋር እነዚህ ነጥቦችን ስናገናኛቸው ምን ይሰጠናል? ክብ ይሰጠናል ማለት ነው። ስለዚህ ምን አለ? እቺ ነጥባችን ምንድናት? የክቡ እምብርት እንላታለን ማለት ነው። ስለዚህ ከዚህ ቀጥሎ ደግሞ ያለው ምንድነው? ልክ ይሄ ሲስል አሁን ለምሳሌ እዚህ ድረስ ናት ነጥብ አለን። ልክ እንደዚህ ይሄን ነገር አስምረን ይሄኛውን ብንለካ የዚህ ልኬት ምን ይባላል አለ? ራዲየስ ወይም ደግሞ ራዲየስ። ሶስተኛ ደግሞ ያለ ምንድነው? አሁን ለምሳሌ እዚህ ጋር እያንዳንዳቸው ነጥቦች ነው ብለናል። እዚህ ጋር ነጥብ አለ፣ እዚህ ጋር ነጥብ አለ፣ ሁሉም ቦታ ነጥብ አለ። ነጥቦች ሲገናኙ ነው ክብን ይሰራው ብለናል ስንነሳ። ከዛ ግን አሁን ለምሳሌ እዚህ ጋር ያለውን ነጥብና እዚህ ጋር ያለውን ነጥብ የሆነ መስመር እነዚህ ያገናኛቸው። ስለዚህ ይሄ ያገናኛቸው መስመር ምን ይባላል? ኮርድ እንለዋለን ማለት ነው። ኮርድ እንለዋለን። ከዚህ በመቀጠል ደግሞ የመጨረሻችን ደግሞ ምንድነው? አሁን ዲያሜትራችን ራዲየሳችን እዚህ ድረስ ነው። ከዛ በኋላ ከሱ ደግሞ ተቃራኒው ብንሄድ ከዚህ አሁን ለምሳሌ እዚህ ድረስ ነበር፣ እንደዚህ ብንሄድ ስለዚህ ይሄ ሙሉ ርቀቱ ምን እንለዋለን? ዲያሜትር። ስለዚህ ራዲየስ ምን ማለት ነው? ራዲየስ ማለት ዲያሜትር ለሁለት መክፈል ማለት ነው። ሲካፈል ለሁለት ማድረግ እንችላለን ማለት ነው። ወይም ደግሞ ዲያሜትር ማለት ዲያሜትር ኢኳልስ ቱ ስንት ነው ማለት ነው? 2 ሲባዛ ራዲየስ ወይም ደግሞ የሁለት ራዲየሶች ድምር ነው ማለት ነው። ምክንያቱም ከክቡ እምብርት ተነስተን ወደ ላይ ወርታች ስንለካው ሁለት እዚህ ጋር አንድ ራዲየስ አለን፣ እዚህ ጋር አንድ ራዲየስ አለን። ሙሉ ድምራቸው 2 ራዲየስ ያ ደግሞ ዲያሜትር ይሆናል ማለት ነው። ስለዚህ ክብ ማሳሻችን በዚህ መንገድ ያስቀምጠዋል ማለት ነው።